አደይን ከወንድምነት በዘለለ አስባኝ አታውቅም። አልገባኝም። አደይን እዚህ ቤት ካየኋት ጀምሮ ነበር ያፈቀርኳት። የምርህን ነው ዴቭ? አዎ። አሁን ላይ አደይ የፍቅር ጥያቄን ተቀብላኛለች። የሚገርም ነው በጣም እንጂ ማይ። እንዴት ካልጠፋ ሴት አደይን ያፈቅራል? ፍቅር እስካሁን ስለ አደይ ብዙ ነገር ስትናገሪ ዝም ብዬሻለሁ። ከዚህ በኋላ ግን ዝም የማለት ግዴታ የለብኝም። እሺ? ከዚህ በኋላ አንድ ክፉ ቃል ስትናገሪ እንዳልሰማሽ። አዎ አደይ ከማናችን ብትበልጥ እንጂ ከማንም አታንስም። እሺ? እና ሰርግ ሽማግሌ ለእናቴ ለአባቴ ስትል የነበረው አደይ ልታገባት ነው? አዎ ታለ። አሁንም አመጣጤ ልነግርሽ ነበር። አደይን አፈቅራታለሁ። እስከ ዘላለም ሚስቴ እንድትሆን እፈልጋለሁ። የሚገርም ነው። ታዲያ እስካሁን ስጠይቅህ ጓደኛዬ ናት እያማከርኳት ነው የምትለኝ ለምንድን ነው? አደይ አንቺን ስለምትወድሽና ስለምታከብርሽ ነው ልነግርሽ የፈራነው እንጂማ ልነግርሽ ካሰብን በጣም ቆይተናል። አስቀድማችሁ ብትነግሩኝ እኮ ጥሩ ነበረ። ግን አደይን የመሰለች ሁሉም ሰው ለሚስትነት የሚፈልጋትን ልቧን እንዴት አገኘኸው? ፈጣሪን የሰጠኝ። ብዙ ታግያለሁ፣ ግን አሁን ጊዜው ደረሰና የፍቅር ጥያቄን ተቀብላኛለች። እሰይ እሰይ እሰይ! እማዬ ፍቅር እንኳን ደስ አለሽ። ወንድምሽ ሊያገባ ነው። ደግሞ ከመቼ ጀምሮ ነው ዴቭ ወንድሜ የሆነው? አንቺ እንደዚህ ደስተኛ ትሆኛለሽ ብለን አልጠበቅንም ነበር። እንዴ ለምን ዴቭ? ትዝ ካለሽ ታለም እኔና አደይን አንድ ቦታ አግኝተሽ ባትቀራረቡ ደስ ይለኛል ብለሽኝ ነበር። ከዛም በኋላ ፈርተን ተሆነው መናገሩን፣ ግን አሁን አንቺን ደስ ስላለሽ በጣም ደስ ብሎኛል። እሰይ እንኳን ደስ አለ። ያኔማ እንደዚያ ያልኩት እኮ ለአደይ በማሰብ ነው። ከክፍለ ሀገር ስትመጣ እኮ አባቷ ላይ ሌላ ሰው ሊድሯት ስለነበረ ነው። ደግሞ ሁለታችሁ ተፈቃቅዳችሁ ከሆነ እሰይ ደስ ነው የሚለኝ። ደግሞ እናት የምትኮራበት ደስ የሚላትን ነገር ነው ያደረግከው ልጄ። ምሳሌ ተመስገን። እማዬ አደይ እኮ የቤታችን ሰራተኛ ናት። እንዴት ትፈቅጅለታለሽ? ፍቅር ምን እማዬ፣ ትክክል አይደለሽም። አደይ የቤታችን ተራ ሰራተኛ ናት። በቃሽ ፍቅር፣ ስንት ጊዜ ነው ለሰራተኞች ክብር ይኖርሽ ያልኩሽ? ደግሞ አደይን ታውቂያታለሽ። እዚህ ቤት ስትሰራ ለፍታ ጥራ ግራ በላባ የምትኖር ሴት ናት። በዛ ላይ ቤተሰቦቿን የምታከብር ናት። ይኸውልሽ ነግሬሻለሁ፣ እሷ ጀግና ሴት ናት። እሺ ትሰሚኛለሽ? ከዚህ በኋላ አደይን በፍጹም ክፉ ነገር ስትናገር መስማት እሷ የተሻለ ስለሆነች ነው የመረጥኳት። እሺ? እንጂማ ብዙ ሴቶች እኮ የሴት ስም ያላቸው ግን ጥቅም ፈላጊዎች ብቻ። ትሰሚኛለሽ? ከዚህ በኋላ አደይን አንድ ክፉ ቃል ትናገሪያትና እንጣላለን። ቤዛ ልትረብሽ እነ ለምለም ቤት ጋር ሄዳ እንግዲህ የለምለምና የአደይ ስተሰቃይ ነበረ ቤላ ቤት እያለች። ከዛ ባቡሬ መጣና ባቡሬ እኔ ከዚህ ቤት ውጪ እያለ ጎትቶ አንገቷን ይዞ አስወጣት ማለት ነው። አደይና ለምለም በጣም አበዱ። ለምንድነው እቺ ልጅ ማትተወን እያሉ ቤዛ እንኳን ይሄ አይደለም 6 ዓመት 5 ዓመት ብጠፋም ራሱ ተመልሳ ትመጣለች። ሁሌም እንደዛ ናት፣ ሁሌም እንደዛ ናት እያሉ እንግዲህ ቤዛ እያስቸገረች ትገኛለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ያላችሁበት ሰላማችሁ ብዝዝት ይበልልኝ። አደይ እንግዲህ የዴቭ ቤተሰቦች ተቀብሎ እንግዲህ ሽማግሌ ሊላክ ነው። ሮማን የሮጠች ትወድና ለአሹ እንግዲህ ሮማን ለአሹ ስትነግረው ኧረ እባክሽ እያለ ዘሎ ይስማታል ማለት ነው። ከዛ ኧረ ዴቭ እያለ ወደ ላይ እየዘለለ ወንድሜ የኔ ጌታ እኔ ያንተና የአደይ በጣም ደስ ብሎኛል እያለ ዴቭ እንግዲህ አሹን አንቆ ያቀፏል ማለት ነው። አመሰግናለሁ እያለ እሱም ያመሰግናል ማለት ነው። ዴቭ በደስታ ብዛት እንግዲህ የሚጨብጠው የሚይዘው ነገር አጣ ማለት ነው። ቤተሰብም ስለፈቀዱለት ማለት ነው። ሁላችሁም በጣም አመሰግናለሁ እኔ ልሂድ እያለ እያየ ሂድ፣ በአሁን ሰዓት እኮ እንቅፋት አይጠፋም ይለዋል አሹ ማለት ነው። ከዛም በኋላ እንግዲህ አንቺ ግን ከመቼ ነገርሽው ትላታለች ሮማን። ለአዱ ምን ላድርግ ብለሻል አላስችል ብሎኝ ነው። ፍቅር ግን በጣም ተከፍታለች። ትከፋ አትከፋ እሷ ምን አባቷ ይላል አሹ። ይኸውልሽ ዋናው ነገር የእትዬ ደስተኛ ነበረ። እትዬ እንኳን እሱ ከተቀበሉ የፍቅር ማንም አይጨነቅላትም ይላሉ። ደስ ይላል ስትል ደስ ይላል ብቻ እሱማ በጣም ደስ ይላል። አሁንማ ማሚ ተቀብላለች። የዴቭ እናት ምንም አማራጭ የላትም ትቀበላለች። አደይ በጣም እድለኛ ናት። ምን አይዳይ ብቻ ለኔ እናት ዴቭም እድለኛ ነው።
እያለ አሹም አደይን የመሰለች እንቁ የሆነች ልጃችን አግኝተዋል አው እያሉ ሮማንና አሹ እንግዲህ የሩታ ይስቁባታል ማለት ነው። ከዛ በኋላ የኔ ነው እንጂ ብሎ የተሸመመ እያለ አሹ ወዲ ነው ይላል ማለት ነው። ባቡሬ እንግዲህ ቆይ ልቀቀኝ እያለችው አንቺ እዚህ ወንዝ ውስጥ መክተት ነበረ ችግሩ፣ እዚህ ውስጥ ወንዝ የለም። ምን አጥፍቼ ነው ወንዝ ውስጥ የምትከተኝ? ምን አባሽ ነው የሚሰሪ እዚህ የመጣሽው? ምን ሰራው? አዳይ መቼም ያለ ምክንያት እንግዲህ ለምለምም በሰላም አይደለም እንደዚህ ምጮህብሽ የነበረ የመከርኳቸው ነበረ። አረ ማን አባት ነው አንቺ የሚመክርሽ? ማንም አልመከረኝም። በራሴ ተናናሽነት ነው እንደዚህ ያደረኩት። ጥፋተኛ ነኝ፣ ግን እንደዚህ ተነስቼ እኔም ሄዴን እንግዲህ የነሱ አስቤ ነው። ለምንድነው ማትረዱኝ? ትላለች ማለት ነው። እንግዲህ አወራረሽ ሁሉ እንዴት እንደሚያስጠላ እያለ ባቡሬ የለምለምን የቤዛን ያሰቃያታል። አደይም ሆነ ለምለምን ፊታቸው ላይ እንዳላይሽ ሂጂ ጥፊ ይላታል ማለት ነው፣ ባቡሬ ማለት ነው። ከዛ ቤዛ በጣም ተናዳለች ማለት ነው። ከዛ በኋላ እንግዲህ ዳይመንድ ድንጋይ ላይ ቁጭ ብሎ ነበረ። ዴቭ አበባ ይዞ ሲሄድ ምንድነው ሸብረቀቅ ማለት ይለዋል። ዳይመንድ እንዴት ነህ አህለን ወሰህለን ይለዋል ማለት ነው። መቼስ ይሄ አበባ የማንም አይደለም፣ ሌላ ከሷ ውጪ ማን ይገባዋል? እሱማ ከሷ ውጪ ማን ይገባዋል? በጣም ደስ ብሎኛል ዳይመንድ። አሁን እና ዳይ ጋር እየሄድኩኝ ነው። ያው የኔና ያንተ ስራው ገጠር መሄድ ነው እና ምንሼ ነው ይሄ አደይ ጉዳይ ተሳካልህ እንዴ? እዛ ያለው ተሳክተዋል። ይመችህ የአራዳ ልጅ እያለው በጣም ደስ ብሎኛል ይለዋል ዳይመንድ ማለት ነው። በቃ እናወራለን አብሽር እያለ እንግዲህ ጋርድ አትፈልግም ልከተልህ እንዴ? ከዛ በኋላ ዳይመንድ ኧረ ዴቫል ጨምረዋል፣ ዴቫ ጨምረዋል እያለ እንግዲህ እየጨፈረ ይገኛል ማለት ነው። ዳይመንድ እንግዲህ በአዳይና በዴቭ ደስተናቸው ማለት ነው። እንግዲህ ፍቅርን እንግዲህ በዴቭ ምክንያት ወደ ሀገር ሌላ ቦታ ለመሄድ እቃዋን ያስተካከለች ነበረ። ሩታ ትመክራታለች። ከአሁን በኋላ ከዚህ ቤት ከወጣሽ መመለሻና መግቢያ መውጫ የለሽም። እንግዲህ ማሚ በጣም ተናዳብሻለች። ስለዚህ አርፈሽ ብትቀመጭ ይሻልሻል። ከዚህ ቤት እግርሽ አነሳሽ ማለት በቃ ህይወትሽን ተመሰቃቀለ ማለት ነው ብላ ትመክራታለች ሩታ ለፍቅር ማለት ነው። ፍቅር በዴቭና በአዳይ እንግዲህ በእነሱ ፍቅር በጣም ተናዳ ማለት ነው። እንግዲህ ቤዛ እንግዲህ ሁለተኛ አጠገቧ እንዳላይሻል ቅምጥል በተራዋል ለቤዛ እንግዲህ ምን አጥፍቼ ነው እንደዚህ የምትቀጡኝ ትላለች። ተያት በቃ እንሂድ እንደዚህ መጨፍለቅ ነበረ እያለች እንግዲህ የቤዛ ስቃይዋን እንግዲህ የጨመረ መጣ ማለት ነው። የሰራችው ስራ ሁሉ አሁን ዋጋ እየከፈለች ትገኛለች። መሬት ላይ ተዘርግጋ እንግዲህ ቅምጥል ታሰቃያታለች ማለት ነው። ከዛም በኋላ ከተቀመጠችበት ብድግ ብላ ተነስታ ለምን ታሰቃኛለች እያለች ወደ ቤቷ ትሄዳለች ማለት ነው። ቅምጥልና እንግዲህ ዳይመንድ ኪንጎን ቆይ ምንድነው? እሱማ ነግረኸኛል። ምን ያለችህ ነው? ምንም ያው ገብቶሽና ሳትነግረኝ ምን ሆኖ የሚገባኝ በቃ ተይው አውቄ ነበረ ይላታል። እና ምንም አይደለም እንግዲህ እንደ ሌባ ስትነባበር አይቻት ነው። እንግዲህ አንተ አይደብርም እንዴ ተጋተችሽ ስትለኝ የሌላ አናዳኝ ነው እና እኔ አልመሰለኝም። ቆይ የሌለ ሙድ ያረመደችህ ነው እንዴ? እኔ ካንቺና ከአደይ ውጪ ማንም ሴት አላቅም። አደይ አደራዋን ተወጣለች። አሁን ትመቸኛለች። የምን አደራ? በአባይ ጉዳይ። ቅምጥል ግን አባባ ከመቶ በኋላ እንግዲህ ፍቅር ቀንሰሻል። እንዴት? አላቅም። በፊት በጣም ትጨንቂ ነበረ። አሁን እኮ እናቀራለክ። አዎ በጣም ለምትስቂያለሽ። የምሬ ነው። ወንድ ልጅ እኮ ነው የሴት ልጅ የሚጠይቀው። እንዴት እኔ ልጠይቅህ? ስለዚህ እኔ ልጠይቅሽ እንግዲህ ልታገባኝ ትፈልጋለህ? አው ትንሽ መስራት አለብኝ ይላል ማለት ነው ኪንጎ ማለት ነው። ከዛ ለምለምና አዳይ እንግዲህ አዳይ ለምለም ስላመማት እንግዲህ ጭንቅላቷን ያሽቻት ትገኛለች። እንደዚህ ያተኮሽ ተሻለኝ ትያለሽ እንዴ? እሱ ተዩና እስኪ እዩ ደህና ነኝ እኮ እኔ። እሺ ምን ላድርግልሽ? እኔ ምንም ነገር አታድርጊልኝ። እስካሁን ያደረግሽልኝ ነገር ሁሉ በቂ ነው። አትጨነቂ ትላታለች ማለት ነው። ግን ዴቭ እስካሁን ለምንድን ነው በሰላም ነው እንዴ የጠፋው? እስከሚደውል ድረስ እየጠበቁኝ ነበረ። እስኪ ደውይለት ስትል እንግዲህ ስደውለትም እንግዲህ በዛውም ስጨርሽ የበኪ ደውይለሽ እንግዲህ በዛም ይዞ ጠፋ ስትል ትስቅበታለች ማለት ነው። አዳይ የለምለም ማለት ነው። እንግዲህ አሸናፊ በሮማን ፍቅር ጠብ ብለው እንግዲህ ምስጢር ምንም ብገልጽሽ አይገባሽም ወይ እያለ ሲዘፍንላትም ምንም አልገባ አላት። አሹ ደግሞ እንደዚህ አይነት ነገሮቹ ይነገራል። በቃ አብራችሁ ስታወራችሁ እንግዲህ ፍቅርሽን ግለጽላት ስትወስጣት
ባይሆን ስጦት ያልሽው አሪፍ ይመስላል። ምን ልስጣት? ለምን አበባ ተስጣትም? ከዛ በኋላ አበባ እኮ ብዙ ስጦታ ነው። አበባ ስንቴ ሰጠኋት? መቼ እሷ አይገባትም እንጂ እንደ ልጅ ትስቅብኛለች። ከዛ ሮማን ሲስቅባት አንቺ ታቂ ምን አለብሽ? እኔ በሮማን ፍቅር ጠብ ብዬ ሩታ አንቺ ትስቂብኛለሽ ይላል። ዴቭን አደይን አበባ ይዞ በር ላይ ይጠብቃታል ማለት ነው። ማለትም እንግዲህ የፍቅር መግለጫ አበባ ይዞላት ሄደዋል ማለት ነው። ባቡሬ ደግሞ በዴቭ አንድ አበባ ወስዶ የለምለም የኔ ንግስት ታገብኛለች እያለ እሱንም እንግዲህ አንድ አበባ የለምለም አንጎብሶ ይሰጣታል ማለት ነው። ምን ተገኝቶ ነው ብላ ለምለም ትስቅበታለች። ዴቭ እንግዲህ ውጪ አጥራጥሮን እያየ ለምለም እንግዲህ አዳይ እስከምትመጣ ድረስ በጣም ጨንቆታል ማለት ነው። ከዛ በኋላ ግን በጣም መጠንቀቅ አለብህ እሺ የኔ ፍቅር፣ እኔ አንቺ አኮራሻለሁ የኔ ባል የኔ ፍቅር እያለ ሁሌም እንደዚህ ፈገግ ስትይ እንዴት ደስ እንደሚለኝ። አሁንማ እኮ እየሳኩኝ ነው። እድሜ ያንተ ልቤ ርፍ ብለዋል። ምን አይተሻል ግን እንደ ልዕልት ነው ማኖርሽ እያለ ነይ እስኪ ልሳምሽ እያለ ግንባሯን ይስማታል ዴቭ ለአዳይን ማለት ነው። አሁን ፍቅራቸው በጣም እየጨመረ ነው። ከዛ ባቡሬ አሁን እንዴት ነሽ? ደህና ነሽ እንዴ? ግን ነገርሽ በጣም ፈርቼ ነበረ። ለምንድን ነው የፈራኸው? እኔ አላቅም። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ይህንን ቪዲዮ ሁሌም እንደደሳችሁ የደወል ምልክቱን በማጥቆር ቤተሰብ